ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ ዓመት ውስጥ በሜዳ ወዬ ብያለሁ፣ ወዬ ብያለሁ። ትከበራለህ፣ ጥግህን ትይዛለህ። ናኦሚ ጠዋት ምን አለች? ዝክረ 7-0። እኛ ደግሞ ምን እንላለን? ጨዋታ ካለቀ በኋላ አቤት ወያላ ተቋዳሪ አንሰማመኛ አንደኛ ሁሉም ጊዜ ደኛ አቤት በረዳለሽ ወይ ተረጋጋሽ ወይ በ10 ደቂቃ 2 እኩል አርጋችሁ ከዛላ ኮቢ ማይኑ ጉድ ሰራችሁ። ስለሱ እናውራ። ዲቤክ እያለቃቀሰ ነው ለዩናይትድ ታሽቃብጣለህ ምናምን እያለማ አባቴ እኔ ለእግር ኳስ ነው ማሽቃብጠው። ተረዳኛ። የትኛውም የዩናይትድ ደጋፊ ጎስት ያሽቃብጥልናል ብሎ ሊከሰኝ አይችልም። ምክንያቱም እንደኔ ያለ ርህራሄ የሚሰካላቸው ሰው የለም። ገባ? ግን ማየውን ነገር ምክድ ሰው አይደለም። ተረዳኛ አይደል? ብሩኖ እንዳያገባ አሲስት እንዳያረግ ቋጠርኩኝ። 2 ጎል የገቡት 2 እኩል ያደረጉት በሊቨርፑል ብቃት ነው ወይስ በማን ዩናይትድ ስተት? ሪያሊቲው እኮ ይሄ ነው አባቴ። የመጀመሪያውን ኳስ አመድ የሆነ ደደብ ስለሆነ ያን ኳስ ሰጠለ። ሶቦስ ላይ ሰጠው። ሶቦስ ላይ ምርጥ ተጫዋች ጨረሽ ያራዳ እሱ ክሬዲት ይገባሻል። ሁለተኛው ጎል ደግሞ ሳሚን ላመንስ ለካስሜሮ ማይሆን ኳስ ሰጣለው ሲል ሶቦስ ላይ አሁንም ትራያንግል ሰርቶ አገባ። በዩናይትድ ስተት ነው እንጂ ምን በልጣችሁ ነው አቻ ያረጋችሁት? ገባ አይደል? ዩናይትድ ነበር ይሄ ፕሬስ ሰጠ ፕሬስ ነሳ አይነት ቫይብ አራምዶ ነው እንጂ 100% በልጧችሁ በታክቲክ በሁሉም ነገር በልጦን ያሸነፈው። እኔ ደግሞ ይሄን ጠላው አልጠላው ለውጥ ሲጀመር ለኔ ኮማ ዩናይትድና ሊቨርፑል ሁለቱም ማከብራቸው ክለቦች ናቸው። ተረዳኛለ። ቢፍ ካለ ቢፍ ሚኖርህ ከደጋፊ ጋር ነው። የዩናይትድ ደጋፊ ጋር በጣም ቢፍ አለኝ። ግን እነሱን ባልሰማቸው ቀጥታ ያየሁትን ነገር መጥቼ ማወራ ሰው ነኝ ነው ማለት። ተረዳኛለ። የሚገባችሁን 3 ነጥብ ነው ያገኛችሁት። ኮንግራቹሌሽንስ። ያልቅስ እሱ 12 ቪዲዮ የሰራ ሰው ነው። እንደፈለገ ያልቅስ አይመለከተኝ። ገብታችሁ ሀቅን ከፈለጋችሁ ቲፎዞ ላይ ማየት ትችላላችሁ። ምን እያረኩ ነበር? አሽቃበጥኩ፣ ደገፍኩ ምናምን። ሙሉ ጌሙን ለሊቨርፑል ደግፌ ከተሰጠው በኋላ ሌላ ያለቅሳል። ቲፎዞ ላይ ገብተህ ሙሉን ጌሙ ይወስቲ እኔና ዲቤክስ እናየው ማ ኮቢ ማይኖ ለማንቸስተር ዩናይትድ እና ለማይከል ካሪክ ቁልፉ ተጫዋች ነው ጋይስ። የዩናይትድ ደጋፊ ወለ ይሄንን ቪዲዮ የሰራሁላችሁ ቼልሲን ስታሸንፉ ነበረ። አሁንም ደግሞ አለው ኮቢ ማይኖ የማይከል ካሪክ በጣም ቁልፉ ተጫዋች ነው ጋይስ። ዛሬ የጨዋታው ኮከብ ተብሎ ወጥቷል ኮቢ ማይኖ። በፈጣሪ ስም ያ አሞሪም የሚባል ሰውዬ ግን ኬሪሩን ሊያበላሸው ነበር። የምሬ ነው የምላችሁ። የምር እንደዛ ወንድሞቹ ፍሪ ማይኖ እስከ ማለት ደረጃ ደርሰው ልጁ ዲፕሬስድ ሆኖ ፖስት የሚያደርጋቸው ነገሮች እኔ ኮቢ ማይኖ ፐርሰናሊ በጣም የሚመቸው ተጫዋች ነውና ለኮቢ በጣም ደስ ብሎኛል። ሌላ ደስ ያለ ነገር ገባናው ጣው ብሩኖ አሲስት አላረገም። እኔ ባይዘው 20 ቢደርስ አይደብር ይጋራ ችግር የለው። ብሩ ማነው ኬዲቢም ተጋርቷል። እንዳይበልጠው አልፈልግም። በቃ ሄነሪን እንዳይበልጠው ነው የምፈልገው። እኔ የምሬ ነው የምላችሁ። ስለዚህ ከዚህ በኋላ አንድ አሲስት ተፈቅድለታል። 2 ምናገር አይቻልም። ያራዳ ልጅ ዩናይትድ ኦፕ 3 እና ቻምፒዮንስ ሊግ ስፓት ተረጋግጦላል። ጉድሽ ይታያል። እንግዲህ አሁን ይኸውልህ እኔ ባለፈው የሙኒክና የፒኤስጂ ጨዋታ አይታችሁ ሐሳባችሁን ትቀይራላችሁ ብዬ አስቤ ነበረ። አልሰማም እፋለማለሁ ብላችኋል። ቀጣይ ዓመት ቻምፒዮንስ ሊግ ላይ እንገናኛለን። ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገን ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጮትን አይታችኋል። ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስመ አብ ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ፣ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት፣ እቺን ቀን እንዳትረሳት። ለዩናይትድ ስታሽቃበጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ። በእውነት እንዳትረሱ። ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት።
መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁትን ነው የምናገረው። እንዴ ያየሁትን ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁ በብቃታችሁ ነው። እና ታዲያ ስሙዝ ላይ አማድ ሰጥቶ የስሙዝ ላይ እና ስሙዝ ላይ እየጨረሰ ነው። አረ ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ፣ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት፣ እንዳትረሷት። እሺ ሊቨርፑልን ያው እንግዲህ ተሸንፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር፣ ከምሬ ነው የምላችሁ። ግን በቃ ጥቃቅን ስህተቶች፣ በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው፣ እኛ አልነበርንም፣ ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን። ከምሬን ነው የምላችሁ። ያው የተቆጠረብን ጎል ሶስተኛው ኮቢ ማይኑ ያስቆጠረው፣ ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ። እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ። ኧረ በስመ አብ እጅግ በጣም ያቃጥላል። ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ። ወይ ፌዴሪኮ ኪየዛ ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው። ፋሚሊ ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው የምላችሁ የተጫዋች ቅያሪ መዘግየቱ ነው። ሪዮ ኤንጉማና ወይ ፌዴሪኮ ኬዛ ፈጠን አድርጎ መቀየር ነበረበት። ከዛ ውጪ እንደምታውቁት ዋና የሚባሉት 3 አጥቂዎቻችን መሐመድ ሳላ፣ ኤኪቲኬና ኢሳቅ ግን እንደዛም ሆኖ ጀግናው ሊቨርፑል ነው ያየነው። ያው ያጋጥማል። 3-2 ተሸንፈናል። ይመቻችሁ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይህንን ሪያሊቲ። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው ሁለት አይነት ሊቨርፑል? አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀደማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። ማንቸስተር ሊቨርፑልን 3-2 በሆነ ውጤት አሸንፏል። እንደገና ደግሞ ቀጣይ ዓመት የቻምፒየንስ ሊግ ተሳታፊ መሆኑን ገና ካሁኑ አረጋግጧል ማለት ነው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ጨዋታ ላይ ተመጣጣኝ እግር ኳስ ያየነበት ነበር። ፈርስት ሃፍ ላይ ማንቸስተር በደንብ ዶሚኔት አድርጓል። ሰከንድ ሃፍ ላይ ደግሞ በአንጻሩ ሊቨርፑል የተሻለ ነበር። ግን ማንቸስተር ሰከንድ ሃፍ አሪፍ ሳይሆን እንኳን ያገኙትን ድል በአግባቡ ተጠቅመው አሸንፈው ወጥተዋል ማለት ነው። ይሄ ልጅ ግን እውነት ከቀን ወደ ቀን በቃ እየተመቸኝ ያለ ተጫዋች ቢኖር ማይኑ ነው። በቃ ጸዴ ተጫዋች። የዛኔ ቼልሲ ሊመጣ ይችላል ራሱ ሲባል በጣም ነበር ደስ ያለኝና አሁን ላይ እንግዲህ በማንቸስተር የሚያቆየውን ኮንትራት ፈርሟል። እንደገና ደግሞ የዛኔ አሞሪም ጊዜ አለመልቀቁ የዩናይትድ ደጋፊዎች በጣም እድለኛ ናችሁ። ማንቸስተር እንግዲህ ቻምፒየንስ ሊግ መግባቱን አረጋግጧል። አሁን ደግሞ ትንሽ ነጥብ ነው የቀረው 3ኛ ሆኖ ለማረጋገጥ ማለት ነው። ቢስሚላህ የኔው ዩናይትድ የእናንተው ዩናይትድ ሊቨርፑልን 3-2 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። በመጀመሪያም ዩናይትድ ፋሚሊ እንኳን ደስ ያላችሁ። ግን በጣም ተናድጃለሁ። በዚህ እንደዚህ ይሄን ሊቨርፑል በዚህ ሁኔታ ነበር ማሸነፍ የነበረብን። 2 ለምን ተቆጠረ? 5-4 ነበር እኮ ማስቆጠር የነበረብን ሰዎች። በግድ ይሄን ሊቨርፑል ወደ ጨዋታው መለሱት። በግድ እንደዚህ መሆን ነበረበት። በጣም ነው የተበሳጨሁት። በርግጥ ሊቨርፑል ማሸነፍ ከሌላው ክለብ በበለጠ ደስታ ይሰጣል። 3 ነጥብ ብቻ አይደለም። ምክንያቱም የኛ ትክክለኛ ጥላት እሱ ነው፣ ቢጤያችን ማለት ነው። ሌላው ለቅንጦት ነው። እነሱም ማሸነፍ በምንም አይነት ሁኔታ ይሁን ማሸነፍ ደስ ይላል። ግን ከ3 ነጥብ የዘለለ ነው ይሄ ቡድን ማሸነፍ። በጣም ነው የተበሳጨሁት። እውነት ነው የምላችሁ፣ ወላሂ ነው የምላችሁ። በጣም ነው የተበሳጨሁት። ከዚህ በላይ ማስቆጠር ነበረብን። አዝረክርከን ነበር መሸኘት ነበረብን። እንደውም ጀግና ናቸው፣ ብዙ ጉዳት አለባቸው። ግን
አሸንፈናል። ዋናው እሱ ሴስኮ ተቀይሮ ሲወጣ ሁሉ ነገር አህመድ ምን እንደነካው አላውቅም። ሁለቱ ለእኔ ዳሎት አረቢስ ብዙ ችግሮች አሉ፣ ግን አሸንፈን ቀጣይ ችግሮቻችንን እናስተካክላለን። ለማንኛውም ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከሚሳችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጮቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጮተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጮተ የነበረው ሶቦዝ ላይ ብቻ። አንድ ደና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጮተው ይሰውይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጮቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ፣ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ ዋንጫ ስትበላ ምናምን ችግር የለውም። አንቺዬ ዋንጫ ሲበላ የታወቀ ቡድን ስለሆነ ማለት ቻምፒዮንስ ሊግ ስንገባ እያንዳንዱን ቶፕ ቡድን ነኝ የሚለውን የፕሪሚየር ሊግ ቡድን እየገረፍን እየገለብን በስርዓት ነው የገባ ነው። በስርዓት ነው የገባ ነው። ችለን ነው የገባ ነው። ሊቨርፑል ነሽ ተገልበሽ ትወጫለሽ። ማንቸስተር ሲቲ ነሽ ተገርፈሽ ትወጫለሽ። ቸልሲ ነሽ ተቀጥቅጠሽ ትወጫለሽ። አርሰናል ነሽ ትኮረኮሚያለሽ። ቸልሲ የቀረኝ አንድ ቲም የለም። ማን ነው ቸልሲን ደገምኩት? ቶተናም። የቀረኝ አንድ ቲም የለም። ሁሉንም ቀጥቅጬ ቻምፒዮንስ ሊግ ገብቻለሁ። ደግሞ እንደሌላው ልፎካከር ልወዳደር አይደለም የምገባው፣ ልበለው ነው የምገባው። ስለምትችል አንተም ማይክል ካሪክ ስለምትችል በጣም ስለምትችል ከሚጠበቀው በላይ ነው የሰራ። ከዚህ በኋላ ማንቸስተር ዩናይትድ ቤትን ለቀክም ቆየም በጣም የምትችል ሰው ነህ። ትልቅ ክብር። እነ ሳውዛምፕተንን አሸንፈው መግባት ያቃታቸው ናቸው እዚህ ያሉት። አንተ በጣም ነው የምትችል። ትልቅ ክብር አለ ለማይክል ካሪክ። እስኪ እያንዳንድ ለማይክል ካሪክ ትልቅ ክብር እንዳለ በኮሜንት የፈለግከውን እየጻፍ ትነግርልኛለህ ማለት ነው። ይደርሰዋል። ባይደው ይመቻችሁ። ተወረዳሉ ሽማግሌው ጀግና ሼባ ሆኖልናል። ንቃተ ህሊና እንዲህ በ15 ደቂቃ መጀመሪያ ኩክ አድርገዋቸዋል። ምንም እንዳትሉ። ከዛ በኋላ እንደውም ካምባክ ሲሰሩና ሊያሸንፉ ነው አንብዬ ነበር። ግን ያን ሞና ይሄ ማለት ነው ሊብዬ ተለጥልጣያል። ጀግና ወረዳሉ ያለዋል እና እንደነዚህ ቲሸርቶች እንደ ግባ በጊዜ ግባ ሼባው በጊዜ ግባ ሼባው እንደው ድልህ እንደው ለ20 ሰከንድ አይበርክት። ለአንተ ደንቆሮ ነው የሰው ጨዋታ ያለው ብዬ የኤሜሬትሱን 3-2 አልቀሰቀሰብኝም። ይሄ ግማታም ውጤት ወላሂ እንዳዲስ የጨስኩት። ግን ካሪክ በፍትሐብሔር ስላስተዳደርከን አርቴታንም ስሎትንም የቼልሲውንም እንደገና ማንቸስተር ሲቲንም እኩል ቅጥቅጥ አድርገህ ካንዳችንም አቻ ሳጥታ በአገዛዝ በፍትሐብሔር ደስተኛ ነን። ቀጣይ ዓመት እንገናኛለን። ዛሬ ምንድነው የተመለከትነው? ማጉዌር ምን አይነት ታክል ነው የምትወርደው? ቢስሚላህ። ኢምቤሞና አማድ ደግሞ ማሻአላህ። ዳኛ ከናንተ በላይ ኳስ ይነካል። በጣም ማይችሉ ተጫዋቾች ግን በጣም ነገርኩ። እንደነ ብሩኖ ካስሜሮ፣ ማይኖ እንደዛ አይነት ተጫዋቾች እነ ማጉዌር ዛሬ ነው በነዛ ተሸፍነው ደና የተቀለበው። ኢምቤሞ እንደማይሎራት ማወቅ ይችላል። ዳሌው እዚህ ቲክቶክ መንደር ቢመጣ ሙሉ ወንድ ሊንጃ ቀሚስ ቢለብስ ሚሽረው ዳሌ። ለማንኛውም ይሄ ክለብ አልቻልንም። ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ ሶስተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማም። እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም።
ተመስገን። እንዳያረግ ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደራረስ ራሱ ብሩኖ ራሱ ያውቋል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። አሁን ከቀድሙ በጣም ደስ አለኝ። የእንግሊዙ ኩራት ማንቼ ሆነልኝ። እኔ ኪንግ ኦፍ ኢንግላንድ እኔ ምን አባቴ ላርግ? መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል